ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር በዛብህ የመሰለ ያሳብ ውሽንፍር ሲያጠናፍረው ሰንብቶ የመሰለ የታወቀ ያሳብ ማዕበል 3 ቀንና ሌሊት ሲያንገላታው ሰንብቶ በመጨረሻም ያለ ጥፋት ከተፈረደበት ቅጣት ለማምለጥ ከሙታን ኑሮ የሕያዋን ኑሮ ለመኖር በጀመረው ትግል ድል መሆኑን አምኖ መሸነፉን ተቀብሎ ጸጥ ማለት ማረፍ ጀመረ። ተንጠልጥሎ ወድቅ አልወድቅ ከማለት መውደቅ በስንት ጣዕሙ መውደቅ ያሳርፋል። ስለዚህ በዛብህ ወደቀና አረፈ። አንድ ቀን ወደ ዲማ ነጋዴዎች ቤት ቢሄድ ወደ አገራቸው ለመነሳት ጭነታቸውን ሲቀረቃቅቁ ደረሰባቸው። እኛስ ሲቀሩ ጊዜ ሳናገኘው ልንሄድ ነው ብለን ፈርተን ነበር አለ ከነጋዴዎቹ አንዱ በዛብህን ሲያይ። ጤና አጥቼ ሰነበትኩ። ይህን ደብዳቤ ለአለቃ ካሳ ዳምጤ ታደርሱልኛላችሁ አለ በዛብህ አንድ ኤንቨሎፕ ከኪሱ አውጥቶ። የገባሁ ለተሰጣቸዋለሁ ቤቴም አላሳድረው አለ ነጋዴው እየሳቀ። ይድረሳቸው እንጂ ቢያሳድሩትም ግድ የለ። ነጋዴው እንዳለው ዲማ የገባለት ደብዳቤውን ለጉዱ ካሳ አስረከበ። የተጻፈው ለሰብለ ስለነበረ በበነጋው ደረሳትና በዛብህና እሷ ለአጭር ጊዜ የፍቅር ዓለማቸውን ባዩበት እልፍኛ ውስጥ ተቀምጣ አነበበችው። የስንብት ደብዳቤ ነው። ሰብለ 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 ወዳጄም ቤቴ የመዓልት ምርኩዜ የሌሊት መብራቴ ስራብ እንጀራዬ ስጠማ ወተቴ ሳዝን መጽናኛዬ ስደክም ጉልበቴ ሳጣ አለኝታዬ ስጠቃ ኩራቴ የሥጋ የመንፈስ ያለሽኝ አንዳቴ ቁርጥ ከሆነማ እኔ አንቺን ማጣቴ ምን ዋጋ ሊኖረው ከእንግዲህ ሕይወቴ የለም ሕይወት በቃኝ ይገላግለኝ ሞቴ። ተቀማሁ ወይኔ ድሃ በመሆኔ ጥየሽ የሄድኩለት ወንዝ ተሻግሬ የደም እንባ አልቅሼ በድሌ አማርሬ የኋሊት ስጎተት በፍቅርሽ ታስሬ ወደፊት መራመድ እያቃተው እግሬ አሁንም ቆሜ እያየሁ ዞሬ ምን ልቤ ቢፈራ ባይቀር መጠርጠሬ በተስፋ ነበር የወጣው ከሀገሬ። እስከ ዛሬም ድረስ በሕይወት መኖሬ ተስፋ ሆኖኝ ነበር ፍቅርሽና ፍቅሬ። ግን እውነት ከሆነ የነገሩኝ ወሬ ሊያገባሽ ነው ብለው ባለብዙ በቅሎ ባለብዙ በሬ በፍቅር ለሞተ መታሰቢያ ሆኖ እንዲኖር መቃብሬ መኖር አልፈልግም ሞቼ ልደር ዛሬ። ተቀማሁ ወይኔ ድሃ በመሆኔ። ሰብለ ልጠይቅሽ እስቲ ተናገሪ ከሁሉ እኔን ብቻ እንደምታፈቅሪ ከኔ ተለይተሽ እንዳቺ ልትኖሪ ለአባትሽ ነግረሻል በድፍረት ሳትፈሪ? እምቢኝ አሻፈረኝ ያለሱ አላገባም ብለሻል ሳታፍሪ?
ወይስ እንደሌሎች ታፍኖ ተዳሪ ዝም ብለሽ ተቀበልሽ ሳትከራከሪ? ወይስ ተለይተን ብዙ ቀን ስትኖሪ መቼም ሰው ከንቱ ነው ሲፈጥረው ፈጣሪ ተለውጦ ይሆን ከቶ ያንቺን ባህሪ? የለም ማሪ ማሪ እሺ አትዘከሪ ዱብዳ ወድቆብኝ ለሸክሙ አስቸጋሪ ጨንቆኝ ስለፈልፍ እንደ ቀባዣሪ ባንቺ እምነት የሌለኝ በመስል ጠርጣሪ መሆንሽን አውቃለሁ ፍቅርሽን አክባሪ በሀብት ለመደለልህ የማትሞከሪ ተቀማሁ ወይኔ ድሃ በመሆኔ አውቃለሁ አባችን እንዳማጠንሻቸው ነፍስና ስጋንን እባክዎ አይለዩን አባባ እንዳልሻቸው ከዚያም አይሻለሁ ወድቀሽ ከፊታቸው እየተሰቀየሽ ስትለምኛቸው እንባሽ ይታየኛል ሲፈስ በእግራቸው አይ አባት ክፉ መቀን የሞላቸው እስቲኛ ደስ ቢለን ምን ጎድሎባቸው እሳቸውን ሕይወት ኖሮ በፈንታቸው የእኛን ሕይወት እንዲከንቱ ማድረጋቸው እኔስ ባዳቸው ነኝ ይቅር ልበላቸው ደስታ በብዙ ሀብት ይገዛ መስሏቸው እንዴት ይነግዱ በገዛ ልጃቸው ዳኛ ቢኖር ኖሮ የሚጠይቃቸው ከቶ የሚሰጡት ምን ይሆን መልሳቸው ዳሩ ዳኛ የለም ለተው ግድ የለም ዳኛ የለም እንጂ ቢኖርማ ዳኛ ህሊናው ባለው በግቦ ያልተኛ እንዳንቺ አባት ያለ ጨካኝ አመጠኛ በልጁ የሚነግድ ሲገኝ ግፈኛ እጁን ወደ ኋሊት ታስሮ በመጫኛ ይሰቀል ነበር እንደ ወንጀለኛ ዳሩ ዳኛ የለም ለተው ግድ የለም ሂዶ አቤት አቤት ለማን ልጩኔ ነፍሴን ወስደውብኝ ሲቀር ብቻ በድኔ አልቅሶ እንዳይቀብረኝ እንዳያዝን ወገኔ ቆሞ ሲንቀሳቀስ ይታያል ግብኔ በማን ደርሶ ያውቃል እንዲህ ያለ ብያኔ ሳያጠፉ ቅጣት ሳይሞቱ ኩነኔ ዳሩ ዳኛ የለም ልተው ግድ የለም ጉልበቴን ሳላጥፍ ወገቤን ሳልፈታ ቀን እረፍት ሳያምረኝ ወይ ለሊት ምኝታ እርም ብዬ ትቼ ከሰባር ጨዋታ ከጸልይ ስማልል ከጠዋት እስከ ማታ ያሳየኛል ብዬ አይንሽን ለአንድ አፍታ አጥፊዎችን ሁሉ ይቅር ባዩ ጌታ መቼም ያልጻፈኝ ነኝ ስፈጠር ለደስታ አመጣልኝ መርዶ በምስራች ፈንታ ዳሩ ዳኛ የለም ልተው ግድ የለም እግዚአብሔር ሲፈጥረኝ ጥንቱን በዚህ መሬት ሳለቅስ ተወልጄ ሳለቅስ ኖሬበት ሳለቅስ እንዲሄድ ነው ወደማልቀርበት መከራ ጠግቤ ደስታ እንድራብበት ሌሎች የበሉትን ዕዳ እንድከፍልበት ሌላው ጠግቦ ሲያድር እኔ እንዳልቀምስበት እንዲህ ያለውን ፍርድ አድሎ የሞላበት አቅም ስለሌለኝ የምቃወምበት ዝም ብዬ እቀጣለሁ መቼስ ምን አለበት ብቻ ሳላጠፋ በተቀጣሁበት የሰጠኝ አእምሮ ልመራመርበት ቅንና ጠማማ ለይቼ እንዳውቅበት ምንም እንኳን ባይችል ቅጣት ሊጥልበት ይኖራል ሁልጊዜ እንደፈረደበት ዳሩ ዳኛ የለም ልተው ግድ የለም እኔንስ ግድ የለም ይቅጣኝ ይደብድበኝ መቼም ለመከራ ለጣሪ መደበኝ ሳዝን ኖሬ እንድሞት እየተፈጠርኩ ነኝ አንጀቴን የበላው አሁን ያሳዘነኝ ታምሜ ማልድነው በሽታ የሆነኝ እሱ የጠላኝ ተገኝተሽ ስትወጂ አንቺንም ከኔ ጋር መቅጣቱ ነው እንጂ ዳሩ ዳኛ የለም ልተው ግድ የለም ከልብ የሚያስማማ ዘመድ ወዳጅ ጠፍቶ ጨነቀኝ ጠበበኝ ምን ላድርግ ይሆን ከቶ እንጀራ በመሶብ ጠጅ በእንስራ ሞልቶ ጌትነት ሲጠራኝ በሩን ፏ አድርጎ ከፍቶ ሹመት ሲለምነኝ እጆቹን ዘርግቶ ልቤ ከኔ ይልቅ ሰብለ ላንቺ አድልቶ ጌትነት ያላንቺ ከንቱነቱን አይቶ አንቺ በሌለሽበት መደሰቱን ጠልቶ ወዳጁን ከሃዲ እንዳይባል ፈርቶ ሁሉንም እምቢ ያለ ድምፁን አሰማ ምከሪው እባክሽ አርፎ እንዲያሳርፈኝ ከንቱ ትግሉን ትቶ
ድል ከሆኑ በላይ መዘረፍ የማይቀር መሆኑን ተረድቶ ተቀማሁ ወይኔ ድሃ በመሆኔ ልቤን ባባብለው ተጽናናልኝ ብዬ እምቢ አለኝ ምን ላድርግ ንገሪኝ ሰብልዬ አንቺ የሚወድሽ ስለተለያየ ቀን ከሌት ያለቅሳል ይላል ወዬ ወዬ በጦር እንደወጉት እየተሰቀየ ተቀማሁ ወይኔ ድሃ በመሆኔ ሰብለ የኔ ተስፋ የልቤ ደስታ የመንፈሴ ድጋፍ ያሳቤ ጸጥታ መቼም እንድንገናኝ አልፈቀደም ጌታ ብናለቅስ ብንል ደረት ብንመታ እንግዲህ እንተው ይፍተተው ዝምታ ብቻ እንዳትረሺ የፍቅሬን ትዝታ ቀን ስትቀመጪ ስትተኝ ማታ እንግዲህ ደህና ሁኚ ሁልጊዜ አይለይሽ የእግዚአብሔር እርዳታ መከፋት አይንካሽ የልብ ቅርታ ካለሽበት ሰው ጋር ባለሽበት ቦታ ተቀማሁ ወይኔ ድሃ በመሆኔ ለባለድል ከሆንሽ እኔ ስላልታደልኩ በደስታ እንድትኖሪ እመኝልሻለሁ እኔ ግን ከእንግዲህ ካንቺ ከተለየሁ እስኪ ጠራኝ ድረስ በሕይወት እስካለሁ ከትዝታሽ ጋራ ቆርቤ እኖራለሁ እንግዲህ ደህና ሁኝ ባያሌው ደህና ሁኝ ሰላም ብዬሻለሁ ወይኔ ወይኔ ተቀማሁ ወይኔ ድሃ በመሆኔ በዛብህ በተስኪያን አገልግሎቱን የተወበት ምክንያት ምንድን ነው ዶክተር መንበሩ አሉ አለቃ ስርግው አንድ ቀን ከቤት ከጠፋ 5 ቀን ስለሆነ ተማሪ ሁሉ መፈተን መጀመሩን አልሰማም ጌታዬ ወደ አዲስ አበባ ከሄደ በኋላ ወዲያው በአንድ ወር ውስጥ ፊታውራሪ ታፈረ ድንበሩ ሰብለን አይተው ሰርጉ ለገና እንዲሆን ተወሰነ። ነገር ግን በመካከሉ ሰብለ በጽኑ ታማ የገናን ዓመት በዓል ሁሉ ትተርፍ አትተርፍ እየተባለ የተዘመዱ ገና በስጋት ላይ ስለነበረ ለገና የተቀጠረው ሰርግ ወደ ፋሲካ ተላለፈ። ቀኑ ሲደርስ ከ7 ወር በላይ በየወገኑ በዝርዝር ሲሰናዳ የኖረው ድግስን ድግስ የሚያሰኘው ነገር ሁሉ አንድ ላይ የሆነ የመጨረሻ መልኩን መያዝ ጀመረ። ዳሱ መሰራት፣ እንጀራው መጋገር፣ ጠጁና ጠላው በየጋኑ መሾም፣ ወጡ በየአይነቱ መሰራት ጀመረ። እቤት ከሚሰናዳው ሌላ እንደየአቅማቸው አንድ ወይም ከአንድ በላይ ፍሪዳ እያረዱ አንድ ወይም ከአንድ በላይ አቆልቋይ የሚይዙ መሆናቸውን ያታወቁ የፊታውራሪ መሸሻና የወይዘሮ ጥሩ አይነት ባለቁርጥ ዘመዶች ብዙዎች ናቸው። በዚያ ላይ ከነማይ ከወባልና ከጥላት ግን ከጎንቻና ከሳር ምድር ለደስታው ተካፋይ እንዲሆኑ የተጠሩ መኳንንትና ስማቸው የታወቀ ታላላቅ ሰዎች እንደየአቅማቸው ፍሪዳ፣ በግ፣ ማር ወይም ቅቤ ያልሰጡ ጥቂት ናቸው። ፊታውራሪ የራሳቸው ሀብት አልበቃቸው ብሎ ከዲማ ቤተክርስቲያን እየተበደሩ የገዙትና ከየመኳንንቱ የተላከላቸው ፍሪዳና በግ በየመንጋው ታግዶ ሲታይ ብዛቱ የነማይን የጎንቻንና የሳር ምድርን የዋባልንና የጥላትግንን ሰው ብቻ ሳይሆን የኒህን የአምስቱን አውራጃዎች ጅብ ጭምር የሚመልስ ነበር። በዛብህ አዲስ አበባ ያገኘው ነጋዴ እንዳለው ፊታውራሪ መሸሻ ሰርጌም ተስካሬም የልየ ሰርግ ነው ስላሉ እነማይ በሙሉ ጉልበቱንም ሀብቱንም በልግስና ሰጣቸው፣ ደስ አሰኛቸው። ዳሱ በቁሙ ይሁን በወርዱ
ከአንዱ ዳር ወደ ሌላው ፈረስ አስጋልቦ ያደክማል። በውስጡ የተሰራው የእሳቸውና የባለቁርጥ ዘመዶች እያንዳንዱ ከመቶ የማያንስ ሰው የሚያስቀምጥ አቆልቋይ ቁጥሩ ያሳስታል። የድግሱ ብዛትና የመሰናዶው ማማር ብቻ ሳይሆን እየሳቀ እየተጫወተ እየዘፈነ በየስራው የሚጣደፈውን ቤተ ዘመድ የቤት አሽከርና የአገር ሰው እንዲሁ በጎን ቆሞ ለሚመለከት ሰው የሚያስገርም ነው። ፊታውራሪ በሴቶች በኩል ላለው ስራ ምሽታቸውን አደራ ብለው ወንዶች የሚሰሩትን ስራ እየዞሩ ሲጎበኙ፣ ሰራተኞችን ሲያበረታቱ፣ አንዳንድ ጊዜም በሕይወታቸው ሙሉ አድርገው የማያውቁትን ራሳቸው ከአንዱ ወይም ከሌላው እጅ መሳሪያ ተቀብለው ሲሰሩ የድካም ምልክት በጭራሽ አይታይባቸውም። ደስታ ባለበት ድካም የለም። ተመስገን ጌታዬ፣ እንኳን የልጄን አዱኛና አበባ አሳየኝ፣ እንኳን የወለዱ አባቶች የሚያዩትን ወግ ማድረግ እንዳያደረከኝ እንጂ ከእንግዲህስ የደረሰ ቢደርስብኝ ግድ የለኝ ይላሉ። ያን ሁሉ መሰናዶ ቆም ብለው ሲመለከቱና ከሁለት ቀን በኋላ ሰብለ ሙሽራ ሆና እነማይ አበባልና ጥላት ግን ዘፍኖ መርቆ ቤተ ዘመድ ስሞ የደስታ ልቅሶ አልቅሶ ከዚያም እሷና ባሏ ፊታውራሪ ራሳቸው ከአዲስ አበባ ያስገዙትን በወርቅ የተንቀለቀለ ሽልማት ተሸልመው በድግድግ መረሻትና በጥልፍ ዕቃ በተሸለሙ በቅሎዎች ቀኝና ግራ ተቀምጠው በሚወጡበት ጊዜ እልልታው፣ ሆታው፣ ተኩሱ፣ ደስታው ያ ሁሉ ዓለም ሲታሰባቸው ልባቸው በደስታ ተማርኮ አይኖቻቸው እንባ ይሞሉና ከሰርጉ ቀን ሳምንት ቀደም ብሎ ማታ ማታ ለሰራተኛውና ለዲማስ ሁል ጊዜ ሰርግ ነበር። ከመብልና ከመጠጥ በኋላ ዘፈን ይጀመርና የደከመው በየቦታው እስኪወድቅ እንዲሁ ሲዘፈን ያድራል። ፊታውራሪ የማያውቁበትን መሃል ገብተው በአንገታቸው ሲዘፍኑ ምሽታቸውንም እየጎተቱ ሲያዘፍኑ አንዳንድ ጊዜም ግጥም ገጠምኩ ብለው እንኳን እንዲገጥሙ የማይቀራረቡ ቃሎች አንድ ላይ ሰብስበው ለአዝማሪ ሲነግሩ ሰውን ሁሉ በሳቅ ይገድሉታል። ያ የግጥምን ደንብ ያልተከተለና ቅጡን ያጣ ግጥማቸው ከመጠኑ አልፎ ቅጡን ያጣ ደስታቸውን የሚገልጽ ስለነበረ ማሳቅ ብቻ ሳይሆን ደስ የሚያሰኝም የሚያሳዝንም ጭምር ነበር። የኛ ውቢቷ ልጅ ሰብለ ስትዳር እናቷና እኔ በሕይወታችን ሳለን ባል አግኝታ ማን ይድራታል ሊሆን ስትባል ልጃችን ደስታችን እንደ ጣና ባህር ቢጠልቁት አያልቅ። ይህን ደስታችንን ማን መግለጽ ይችላል? እኛ እንግለጽ እንጂ ግጥሙ ቢያምር ባያምርም መቼስ ሰው መስፈኑ ደስታውን ሊገልጽ አይደለም ወይ? ግጥም ለማሳመርማ አዝማሪ አለ አይደለም ወይ? እግዚአብሔር ትልቅና ቸር ጌታ በአንድ እጁ ሲቀጣ በሌላው ይክሳል። ጥሩ ጌታ ነው። ምንም ቢሆን ተስፋ አያስቆርጥም። አምና ካደረሰብኝ መከራ በኋላ ይህን ደስታ ባያመጣልኝ ኖሮ ያን መከራ የሚያስረሳና ልቤን ማጽናናት የሚችል ነገር የት አገኝ ነበር? አዎ እግዚአብሔር ቢበድልም መካት ያውቃል። በደሉን እንርሳና ስለ ካሰንና መስግነው ጥሩዬ አሉ ፊታውራሪ ምሽታቸውን ከስራም ከእንቅልፍ ማጣት ብዛት የተነሳ ደክሟቸው ከሰራተኞች ትንሽ ገለል ብለው ተቀምጠው ሲመለከቱ ስላገኟቸው እሳቸውም ሄደው አጠገባቸው ተቀመጡና አዎ ጌታዬ ምስጋና ይገባዋል አሉ ወይዘሮ ጥሩ። አዎ ሕልማችን ምኞታችን ሞላ፣ ደስ ይበለን ጥሩዬ። የእኛስ ሕልማችን ሞላ። ነገር ግን ምን እንዲሁ የእሷን ሁኔታ ስመለከት በደስታዬ መካከል ፍርሃትና ሐዘን ይጠነከራል። እንድሮውነት ሴት ልጅ ከእናት ከአባቷ ስትለይ ደስ ብሏት ተለይታ ትስቃለች። አንቺ ወደ እኔ ስትመጪ እያለቀስሽ መምጣትሽን ረሳሽው? የለም የእሷ ልዩ ነው ጌታዬ።
ምንም ልዩ አይደለም። ቆይ አሁን መልስ ጠርተናት መጣ ጭራሽ ተለውጣ ደስ ብሏት ያላገኘሻት እንደሆን ምን አለ ትይኛለሽ? እስቲ እንዳፎ ያርግልኝ እናጠር ተለይ ግድ የለሽም። አሁን ደግሞ ሶባታል ከማልቀስ በቀር ሌላ ሳይለ መለያው ቀን ስለደረሰ ነው። ሌላ ምን መሰለሽ እሱም ይሆናል ደግሞ ከሱ ሌላ በቀደም አባ ተክለ ሃይማኖት ቤተክርስቲያን እንደሄዱበት ካሳ ዳምጤ መጥቶ አብሯት ቆይቶ ከሄደ ወዲህ ጭራሽ ባሰባት አሉ። ካሳ ዳምጤ በጭራሽ ቤት እንዳይደርስ አላልኩም ኖሯል። ለምን መጣ? ያን ዕለት ያሰኘውን ሰይጣን እንጃለት እንጂ ቤታችንን እርም ብሎ ከተወው ስንት ጊዜው ነው ጌታ። መነኩሴውም አይረቡም እባክሽ። ሰው ያለ ቅጥ መጠጥ ከወደደ አይረባም። በመጠጥ አባብሎ ወደ ቤተክርስቲያን ሄደው እንዲሉ አድርጓቸው ይሆናል። እሱስ አይመስለኝም። ከካሳዬ ጋር ተስማምተው ያደረጉት ቢሆን ኖሮ ያዩትን ሁሉ እንዲያዝነው አይነግሩኝም ነበር። ምን አየሁ አሉ። ካሳዬን በስቆሽ በር ሲወጣ አየሁና የቤት ብገባ ሰብለን ወረቀት እያነበበች ስታለቅስ አገኘኋት አሉ። የምን ወረቀት አሉት ታባሪ ደንግጠው። ምን አውቃለሁ አባ ተክሌ ከነገሩኝ በኋላ በጠይቃት የተማርኩትን እንዳረሳ ጽፌ የማጠናበት ነው አለች። አሳየኛል አልሻትም ብያት ነበር ጣልኩት አለች። በይተው የለም ይሄ ሁሉ ማለፊያ ደርሷል አሉት ታውራሪ ትንሽ ሲያስቡ ቆይተው ሲነሱ። በጎጃም ያላገባች ልጃገረድ ቆንጆ፣ ያገባች ሴት በገኝ ትባላለች። የቆንጆና የበገኝ መለያ ከሆኑት ምልክቶች አንዱ መታጠቂያቸው ነው። የበገኞች መታጠቂያ መቀነት ሲሆን የቆንጆዎች መታጠቂያ ሚር የሚባል ጠፈር ነው። ስለዚህ የሰርጉ ዋዜማ ማታ ሙሽራዋ ከቆንጆዎች ኑሮ ወደ በገኝነት ኑሮ ለመተላለፍ የሚጀምርበት በመሆኑ ሆማም የሚር መፍቻም ይባላል። በዚህ ዕለት በተጠራ ሁሉ መኳንንት፣ ወይዛዝር፣ ሽማግሌው፣ ባልቴቱ፣ ቆንጆ፣ ጎረምሳው፣ ልጁ የሚር መፍቻ የሚፈቹ በከበረው ቦታ ገብታ ትቀመጣለች። ከዚያም ከቆንጃጅቱ መካከል የሙሽራዋን የተተበተበ ሚር ለመፍታት ብርቱዋ ትመረጥና እሷ ለመፍታት ሙሽራዋ ላለማስፈታት ትግል ይጀመራል። ሙሽራዋና ሚር ፈቺዋ ደክመው እስኪያልባቸው ሲታገሉ የከበባቸው ሰውም ትግላቸውን እየተመለከተ ሲስቅና ሲያወጣ ብዙ ቆይቶ በመጨረሻ ሚሩ ሲፈታ እዚያ ያለው ሁሉ መነኩሴዎች እንኳን ቢሆኑ ተነስተው መሰን አለባቸው። ከዚያ በኋላ ሙሽራዋ ወደምታድርበት ቦታ ተመልሳ እሮ የሚባል ቡኮ መሳይ ነገር ተቀብታ ታድርና ገና ሳይነጋ በሙቋ ታጠብ የማታምረዋ እንኳ በጣም ታምራለች። ሰብለ የባል ማግቢያዋ ጊዜ ካለፈ ዘመን ስለሌለው ሚሯን ታግሎ አሸንፎ ለመፍታት ወንዶች ካልሆኑ እንኳንስ ከቆነጃጅቱ መካከል ከበገኞች መካከልም የሚችል መኖሩ ያጠራጥር ነበር። ስለዚህ እንደ ልማዱ በቆነጃጅቱ ታጅባ መታ ስትቀመጥ ሚር ፈቺ ሆና የተመረጠችውን እስኪያይ ድረስ ሰው ሁሉ ዓይኑንም አፉንም በሰፊው ከፍቶ በናፍቆት ይጠባበቅ ነበር። ወዲያው አንዲት ከ13 ዓመት በላይ የማትሆን ልጅ ከቆነጃጅቱ መካከል ተለይታ ወደ ሰብለ ስትሄድ የሁለቱን ልዩነት አይቶ የተሰበሰበው ሁሉ ከዳር እስከ ዳር በሳቅ አወካ። ነገር ግን ሙሽራዋ ለሰው ይምሰል ያክል ትንሽ ስታስቸግር እንደቆየች ሚር ፈቺዋ ሚሩን ከሰብለ ወገብ መዘዝ አድርጋ ስትነሳ እልልታውና ውካታው ከዚያም ዘፈኑ ተጀመረ። ሰብለ እንደ ልማዱ ዘፈኑን ባርካ ሌላው ሲዘፍን እርቦ ልትቀባ ወደ እልፍኟ ሄደች። አባትና እናቷ የዘፈን መሪዎች ሆኑ። ሙሽራዋናቸው የተመለሱት ቆነጃጅት
ከወንዶች ልጆች ጋር ዘፈን ውስጥ መገፋፋቱ፣ መረጋገጡ፣ መቆናጠጡ፣ መሽኮርመሙ፣ አብሮ መስፈኑ አመለጠን ብለው ሙሽራ አጃቢ በመሆናቸው ማዘናቸው ከፊታቸው ይታይ ነበር። ወንዶችና ሴቶች ልጆች ተገናኝተው ያለ ተቆጪ ያለ ቀጪ ንጹህ የድንግልና ፍቅራቸውን የሚለዋወጡበት ሰርግ ወይም ዓመት በዓል ስለሆነ እንዲህ ያለው አልፎ አልፎ ብቻ የሚገኘው አጋጣሚ ሲያመልጥ እውነትም ያሳዝናል። ልጆች ወደ ጨዋታው ሂዱ አለች ሰብለ ሁኔታቸውን ሁሉ ተመለከተችና። እሮውንስ ማን ይቀባሻል አለች ሚርፈችዋ። ግድ የለም ሀብትሽ ትቀባኛለች አለችና ሰብለ ቆነጃጅቱ እየሮጡ ሲወጡ ወደ ሀብትሽ ዞር ብትል ሀብትሽ በበኩላ አቅፋ ከንፈሯን አስረዝማ አየቻት። ሀብትሽ ለአባቴና ለእኔ ራታችንን አምጪልንና አንቺም ወደ ጨዋታው ሂጂ። እሮውንስ ግድ የለም እኔ እቀባዋለሁ። ፊቴን ብቻ ነው ሌላ አካላቴን አልቀባም። ነገር ግን ገና በጣም ሳይነጋ ሙቀዋና ልጆቹን ይዘሽ መጥተሽ እንድታጥቡኝና ልብሴን እንድታለብሱ አደራሽን። ታብዙ አድራችሁ ጠዋት እንቅልፍ እንዳያሸንፋችሁና እሮ አሸክማችሁ እንዳታሳፍዱኝ። ግድ የለሽም ለእሱ አታስቢ አለችና ሀብትሽ ራት ለማምጣት መሮጥ ስትጀምር ለእኔስ ራት ቀርቶብኝ የምጠጣው ባገኘሁ አሉ አባ ተክለ ሃይማኖት። መጠጣት ከቻሉ ጠጅ በገንቦ ሞልቶ መጥቶሎታል አለች ሰብለ ፈገግ ብላ። አረቄስ አረቄውን ሳስብ ቆይቼ ረሳሁት። አንድ ጠርሙስ አረቄ ጨምረሽ አምጪ ሀብትሽ። ሀብትሽ ሮጣ ራት እስክታመጣ ድረስ አባ ተክለ ሃይማኖት 2 ብርሌ ጠጅ ጠጥተው 3ኛውን ይዘው ነበር። ራት በልተው እስኪጨርሱ 6 ብርሌ ጠጅና በትልቅ መለኪያ 3 አረቄ ጠጥተው ሰከሩና ተነስተው ደበሏቸውን እንደለበሱ ይዘፍኑ ጀመር። ደበሎ ላውለቀው? የለም ከነ ደበሎ ሲዘፍኑ ነው ጥሩ። ጥሩ ነኝ፣ በጣም ጥሩ ነው። አንቺ ነሽ ጥሩ። እሺ አንቺ ነሽ ጥሩ። ብቻ ምን ይሆናል? ግድ የለም ይቀመጡና ይጠጡ፣ አረቄ ይጠጡ። እሺ ለምት አሉና አባ ተክለ ሃይማኖት ጠርሙሱን አንስተው እንደ ውሃ ግጥም አድርገው ጠጥተው ሲያጋምሱ ሰብለ በግድ ታግላ ቀማቻቸው። ያም ሆኖ አይኖቻቸው ፍጥጥ ብለው ሰውነታቸው ሁሉ በላብ ተነክሮ ወደቁ። ያን ጊዜ ጅብ ቢቀራመታቸው በጭራሽ አይሰማቸውም። ዘፈኑ እንዲሁ አደረ። የጠማው በየቦታው ከተሾመው ጠላዩን ጠጅ እየጠለቀ እየጠጣ፣ የደከመው ክፍት ቦታ በተገኘበት ሁሉ ትንሽ ሸለብ ብሎ ለማረፍ ሲወድቅ አርፎ የቆየው እየተተካ ሰው ይለዋወጣል። ዘፈኑ ግን አንድ ጊዜ እንኳን ሳያቋርጥ እንዲሁ አደረ። ጠምቷቸው የማይጠጡ ደክሟቸው የማያርፉ እየጠጣና እያረፈ ከሚመለሰው ሁሉ ጋር ሲዘፍኑ ያደሩ የሚፈራረቅባቸውን ሁሉ ያሸነፉ ፊታውራሪ መሸሻና ወይዘሮቱ አይነት ብቻ ናቸው። ከመንጋቱ በፊት ሀብትሽም ቤቷን እንደነገረቻት ውሃዋን አሙቃ ሚር ፈቿንና የሙሽራዋ ደንገጡር እንዲሆኑ የተመረጡትን ቆነጃጅት ከያሉበት እየፈለገች ሰብስባ ሰብለን አጥበው ልብስ ለማልበስ እየዘፈኑ ሄዱ። ከዚያ እንደወጉ በር ቆመው ትንሽ ዘፈኑና ሙሽራዋ በሩን ዘግታ አላስገባም ማለትና መታገል እየተለመደ ስለሆነ ብርቱ ትግል ይገጥመናል ብለው አስበው ኃይላቸውን አንድ ላይ አድርገው የተዘጋውን በር ለመግፋት ሲሰናዱ የአንደኛዋ እጅ ተሳስቶ ትንሽ ነካ ያደርገው ተከፈተ። ደክሟት ሳትዘጋው ተኝታለች አለች ሀብትሽ። ታዲያ በር ቆመን ያን ያክል ስንዘፍን
ተነስታ ያልዘጋችሁ እንዴት ነው አለች ሚርፈቿ። ምን